ሰላም ተመልካች አድማጮቻችን የዛሬን የጥር 30 2018 ዓ.ም ወርቅ በስንት እየተሸጠ እንደሆነ የምንነግርበት ሰዓት ላይ ደርሰናል። እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት በኢትዮጵያ ውስጥ ወርቅ በስንት እየተሸጠ እንደሆነ የምንነግራችሁ ይሆናል። ጨምሯል ወይስ ቀንሷል የሚለውንም አብረን ከመረጃው የምንከታተል ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እጠይቃለሁ። የምንጀምረው ከታችኛው ከ14 ካራት ነው። 14 ካራት እጅግ በጣም አሪፍ ዋጋ ከሚሸጡ የወርቅ ካራቶች መካከል ነው። ነገር ግን ተወዳጅነታቸው እምብዛም ነው። ለምን? ብዙ የወርቅ ጥራት የላቸውም። አነስተኛ የሆነ የወርቅ ጥራት ነው ያላቸው። ለዛ ብዙ ጊዜ በጣም በጀት ለመያዝ ስትሉ ወይም ደግሞ በትንሽ የሆነ በጀት የሚገዛ የወርቅ አይነት ነው። ጥራቱ የወርቅ አይነቱም እጅግ በጣም አነስተኛ ነው። ግን በኢትዮጵያ ብዙ ሰዎች ይጠቀሙታል። ነገር ግን እንደ 18 ካራት፣ እንደ 21 ካራት፣ እንደ 22 ካራት ብዙ ተጠቃሚዎች የሌሉት ካራት ነው። ዛሬ ላይ በስንት እየተሸጠ ይገኛል? 14 ካራት ካላችሁኝ ደግሞ በ14219 ከ26 በጥሬው ማለት ነው እየተሸጠ ይገኛል ማለት ነው። ምናልባት የማሰሪያ ዋጋና ቫት ተጨምሮበት ከ3000 እስከ 4500 ብር ድረስ ጨምራችሁ በወርቅ መሸጫ ላይ ማግኘት ይቻላል ማለት ነው። ይሄ በአሜሪካ ዶላር ደግሞ እየተሸጠ የሚገኘው 14 ካራት ማለት ነው 91 ከ46 የአሜሪካ ዶላር ነው። በመቀጠል የምንመለከተው ደግሞ የ15 ካራቱን ነው የሚሆነው። 15 ካራቱ እንዲሁ በ15234 ከ92 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 97 ከ99 የአሜሪካ ዶላር በምሽት ላይ ይገኛል ማለት ነው። ለምሳሌ 15 ካራት ፈልጋችሁ 10 ግራም መግዛት ፈልጋለሁ ካላችሁ በ152349 ከ20 ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው ደግሞ የ16 ካራቱ ነው። 1 ግራም በጥሬው በ16 ካራት እየተሸጠ የሚገኘው በ16250 ከ58 ነው። ወይም ደግሞ በአሜሪካ ዶላር በ104 ከ52። የዚህንም 10 ግራም ነው የምፈልገው ካላችሁኝ በ162500